አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሚያዝያ 2 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የአማራ ክልል ባለድርሻ አካላትን ያካተተው የምክክር መድረክ ተጀመረ። የአሜሪካ ዋሽንግተን ግዛት ለሁለቱ እስላማዊ በዓላት እውቅና ሰጠ። ፈረንሳይ ለፍልስጤም ሀገረ መንግስት በቅርቡ እውቅና ልትሰጥ እንደምትችል ፕሬዝዳንት ማክሮን ተናገሩ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የአማራ ክልል ባለድርሻ አካላትን ያካተተው የምክክር መድረክ ተጀመረ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የአጀንዳ ማሰባሰብ ሂደት ባለድርሻ አካላትን ያካተተው የምክክር መድረክ የተጀመረው በዛሬው ዕለት ነው። ከዛሬ ጀምሮ እስከ ቅዳሜ ሚያዝያ 4 2017 በሚካሄደው የምክክር ሂደት የመንግስት ተቋማት ተወካዮች፣ መንግስታዊ ያልሆኑ ተቋማትና ማህበራት ተወካዮች፣ የፖለቲካ ፓርቲዎች ተወካዮች፣ ተጽዕኖ ፈጣሪ ግለሰቦችና በመጀመሪያው ዙር ምክክር ለሀገራዊ ምክክር ጉባኤ የተመረጡ የወረዳ ማህበረሰብ ወኪሎች ተሳታፊ መሆናቸውን ኮሚሽኑ አስታውቋል። የሀገራዊ ምክክር ኮሚሽነር መላኩ ወልደ ማርያም በመድረኩ ባደረጉት ንግግር የዚህ የባለድርሻ አካላት የምክክር መድረክ ተሳታፊዎች አጀንዳ የመለየትና የማጠናቀር እንዲሁም ለጠቅላላ ጉባኤ የሚሳተፉ ተወካዮች የሚመረጡበት እንደሆነ አብራርተዋል። የምክክር መድረኩ የተጀመረው የወረዳ ማህበረሰብ ተወካዮች የአጀንዳ ማሰባሰብና ለአጠቃላይ የምክክር ጉባኤው ወኪሎችን የመምረጥ ስራ ረቡዕ ሚያዝያ 1 2017 ዓመተ ልደት መጠናቀቁን ተከትሎ ነው። የአማራ ክልል የማህበረሰብ ተወካዮች ካለፈው እሁድ ጀምሮ ለ4 ተከታታይ ቀናት ሲያካሂዱት የቆየው የሀገራዊ ምክክር አጀንዳ ማሰባሰብ ሂደት ሲጠናቀቅ የማህበረሰብ ተወካዮች ዛሬ በተጀመረው የምክክር ሂደት እየተሳተፉ የሚገኙ 270 ወኪሎች ተመርጠዋል። በቁጥር ከ4500 በላይ የሚሆኑት እነዚህ የማህበረሰብ ተወካዮች በክልሉ ካሉ 263 ወረዳዎች የተመረጡ ናቸው። 10 የማህበረሰብ ክፍሎችን የወከሉት እነዚህ የሀገራዊ ምክክር ተሳታፊዎች በባህር ዳር ከተማ በነበራቸው ቆይታ ከ9 እስከ 12 አባላት በሚገኙባቸው ቡድኖች ተከፋፍለው በአበይት ክልላዊና ሀገራዊ አጀንዳዎች ላይ ሲወያዩ የቆዩ ናቸው። የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን ድረስ ከትግራይ ክልል ውጪ በሁሉም ክልሎች እንዲሁም የከተማ አስተዳደሮች የምክክር መድረክ ማካሄድ ችሏል። በዚህ የምክክር ሂደት የሀገሪቱ ሙስሊሞች አጀንዳዎች የያዘው ሰነድ ከ11 ወራት በፊት የቀረበው በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መሆኑ ይታወቃል። በምክር ቤቱ በቀረበው ሰነድ 9 አጀንዳዎች ቀርበዋል። እነዚህም ታሪክና ትርክት፣ ሀገራዊና ህዝባዊ ምልክቶች፣ የሲቪል መብቶችና ፍትሐዊ የሀብት ክፍፍል፣ የህዳጣን አሊያም ማይኖሪቲ መብት፣ የኢትዮጵያ የተለያዩ ዓለም አቀፍ ድርጅቶች አባል መሆን፣ የመንግስትና ሃይማኖት ግንኙነት፣ ለሙስሊም ጠልነት እውቅና መስጠትና ማስተካከል፣ የህዝብና ቤት ቆጠራ እንዲሁም አካታች ኢኮኖሚና ፋይናንስ ማስፈን የሚሉት ናቸው። የአሜሪካ ዋሽንግተን ግዛት ለሁለቱ እስላማዊ በዓላት እውቅና ሰጠ። የአሜሪካ ዋሽንግተን ግዛት ለሁለቱ እስላማዊ በዓላት እውቅና የሰጠው አዲስ የቀረበውን የህግ ረቂቅ ባጸደቀበት ወቅት ነው። በህጉ እውቅና ያገኙት የኢድ አልፊጥርና ኢድ አልአድሃ በዓላት ናቸው። የህግ ረቂቁ በረመዳን ወር የመጨረሻ ቀን በግዛቱ ምክር ቤት በመጽደቁ የግዛቱ ዋና አስተዳዳሪ ቦብ ፈርጉሰን ማክሰኞ ዕለት ፊርማቸውን አኑረውበታል። አስተዳዳሪው ፊርማቸውን ያኖሩበት መድረክ የተዘጋጀው በኢስላሚክ ሴንተር ኦፍ ታኩማ መሆኑን ዋሽንግተን ስታንዳርድ ዘግቧል። በዚህ መድረክ ላይ ነዋሪነታቸውን በስፍራው ያደረጉ በርካታ ምዕመናን ተሳታፊ ሆነዋል። ቦብ ፈርጉሰን ፊርማውን ባኖሩበት ስነ ስርዓት የሚያስተዳድሩት ግዛት ለሁለቱ በዓላት እውቅና በመስጠት ቀዳሚ መሆኑን ተናግረዋል። እንደ ዘገባው ከሆነ በዓላቱ እውቅና እንዲያገኙ ለምክር ቤቱ የቀረበው በሬድሞንድ ከተማ ተወካይ ኡስማን ሰላሁዲን አማካኝነት ነው። የህጉን መጽደቅ ተከትሎ የተናገሩት ኡስማን ህጉ በሀገሪቱ ተግባራዊ ሲደረግ በአሜሪካ ለመጀመሪያ ጊዜ መሆኑን በማስታወስ ውሳኔውን ትልቅ ስፍራ የሚሰጠው ነው ብለዋል። በርካታ በግዛቱ የሚኖሩ ሙስሊሞች ከእምነታቸውና ከሙያዊ ኃላፊነታቸው አንደኛውን የመምረጥ ግዴታ ውስጥ ይገቡ እንደነበር በመግለጽ በዚሁ ምክንያት በተለይ በትምህርት ቤቶች ፈተናና የምርቃት ስነ ስርዓት ከበዓል ቀን ጋር በሚገጥሙበት ወቅት ከዝግጅቱ የመቅረት እንዲሁም ተማሪዎች የሚጣልባቸውን ቅጣት መጋፈጥ ይጠበቅባቸው እንደነበር አስረድተዋል። በአዲሱ ህግ መሰረት ማንኛውም ሰራተኛ በሁለቱ እስላማዊ በዓላት ደሞዝ የማይከፍል
ሳይከፈልበት 2 የእረፍት ቀን መውሰድ ያስችለዋል። ከሁለተኛ ደረጃ በላይ ያሉ የትምህርት ተቋማትን በእነዚህ ቀናት የሚሰጧቸውን ፈተናዎች ዕለቱን ከግንዛቤ እንዲያስገቡ ግዴታ ውስጥ ይገባሉ። ተማሪዎችም የፈተና ቀናት የጊዜ ሰሌዳ ማስተካከያ እንዲጠይቁ መብት ይሰጣል። በዋሽንግተን ግዛት የኢድ አልፊጥርና ኢድ አል አድሃ በዓላትን የሚያከብሩ 100,000 ሙስሊሞች እንደሚኖሩ አስተዳዳሪው ቦብ ፈርጉሰን ገልጸዋል። በግዛቱ ከሁለቱ ኢስላማዊ በዓላት በተጨማሪ የደም ልገሳ ቀን፣ የውሃ ደህንነት ቀንና የኮሪያ አሜሪካ ቀን ደሞዝ ሳይከፈልባቸው ረፍት መውሰድ ከሚቻልባቸው ቀናት መካከል ተጠቃሽ ናቸው። የተወደዳችሁ የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የአማራ ክልል ባለድርሻ አካላትን ያካተተው የምክክር መድረክ ተጀመረ። ከቆይታ በኋላ ፈረንሳይ ለፍልስጤም ሀገረ መንግስት በቅርቡ እውቅና ልትሰጥ እንደምትችል ፕሬዝዳንት ማክሮን ተናገሩ። ዝርዝሩን ይዘን እንመለሳለን። ይጠብቁን። ከግማሽ በላይ አሜሪካውያን ስለ እስራኤል አሉታዊ አመለካከት እንዳላቸው የህዝብ አስተያየት ጥናት አመለከተ። ከግማሽ በላይ አሜሪካውያን ስለ እስራኤል አሉታዊ አመለካከት እንዳላቸው የሰበሰበውን የህዝብ አስተያየት ጥናት ይፋ ያደረገው ፒው ሪሰርች ሴንተር ነው። በጥናቱ ውጤት መሰረት ከጠቅላላ ተሳታፊዎች መካከል 53% የሚሆኑ አሜሪካውያን በእስራኤል ላይ በጣም አሉታዊ አመለካከት አዳብረዋል። አናዶሉ ኤጀንሲ እንደዘገበው ለሀገሪቱ ዜጎች ጥያቄው ለመጨረሻ ጊዜ በተጠየቀበት መጋቢት 2022 ከእስራኤል ጋር በተያያዘ አሉታዊ አመለካከት ከነበራቸው አሜሪካውያን ቁጥር 42% የነበረ ቢሆንም በአሁኑ ወቅት ቁጥሩ በከፍተኛ ሁኔታ አሻቅቧል። ጥናቱ በእስራኤል ጉዳይ አመለካከታቸውን ከጠየቃቸው ከሁለቱ የሀገሪቱ ፓርቲዎች ማለትም ዲሞክራትና ሪፐብሊካን ውስጥ የዲሞክራቶች ቁጥር ከፍተኛ አሉታዊ ውጤት ተመዝግቦበታል። በዚህም ለእስራኤል አሉታዊ አመለካከት ያላቸው አሜሪካውያን ቁጥር 69% ሲሆን የሪፐብሊካኖቹ አሃዝ ደግሞ 37% ተመዝግቧል። ነገር ግን ከሪፐብሊካኖች መካከል ከ50 ዓመት በታች የሆኑት አሁንም ቢሆን ስለ እስራኤል አሉታዊ አመለካከት የመያዝ እድላቸው ከአዎንታዊ አመለካከት ጋር እኩል ሆኗል። በጥናቱ ላይ ሌላኛው የተካተተው ጉዳይ የሀገሪቱ ፕሬዝዳንት ዶናልድ ትራምፕ አሜሪካ ጋዛን በንብረትነት በመያዝ ፍልስጤማውያንን በሌሎች ሀገሮች ለማስፈር ያቀረቡትን እቅድ ነው። በዚህም 62% የጥናቱ ተሳታፊዎች እቅዱን ተቃውመውታል። ከተቃወሙት መካከል 49% የሚሆኑት አጥብቀው የሚቃወሙ ናቸው። እቅዱን ደግፈው ድምጽ የሰጡት 15% ብቻ ናቸው። የእስራኤል ወታደሮች በአንድ ዓመት ከመንፈቅ ጊዜ ውስጥ በጋዛ በሰነዘሩት ጥቃት ቢያንስ 50,000 ፍልስጤማውያን ተገድለዋል። ከነዚህ መካከል በርካታ ቁጥር የሚይዙት ህጻናትና እናቶች መሆናቸውን ዘገባው አስታውሷል። ከአሜሪካ ጋር በተገናኘ ሌላ ኸበር ትራምፕ በሀገራት ላይ የጣሉትን ከፍተኛ ታሪፍ ተፈጻሚነት ለ90 ቀናት አዘገዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ ታሪፍ በጣለባቸው ሀገራት ላይ የቀረጡ ተፈጻሚነት ለ90 ቀናት እንዲዘገይ ማድረጋቸውን አስታውቀዋል። ትራምፕ ይህን ውሳኔ ያዘገዩት 60 ገደማ በሆኑ የአሜሪካ አጋር ሀገራት ላይ የተጣለው ቀረጥ ተፈጻሚ መሆን በጀመረበት በሰዓታት ውስጥ ነው። በዚሁ መሰረት ከሀገራቱ ጋር የሚደረገው ድርድር እንዲቀጥልና ሁሉም ሀገራት የሚከፍሉት ዝቅተኛ የሆነው 10% ቀረጥ እንዲሆን ተደርጓል። ትራምፕ ይህንን ውሳኔ ባስተላለፉ በተመሳሳይ ጊዜ ደግሞ አክብሮት ይጎድላታል ባሏት ቻይና ላይ የተጣለውን ቀረጥ ወደ 125% ማሳደጋቸውን ቢቢሲ ዘግቧል። ፕሬዝዳንቱ በቻይና ላይ ይህንን ውሳኔ ያሳለፉት ቤጂንግ ከአሜሪካ በሚገቡ ምርቶች ላይ የ84% ቀረጥ እንደምትጥል ማስታወቋን ተከትሎ ነው። ሁለቱ ሀገራት በዚህ የንግድ ጦርነት ውስጥ የገቡት ትራምፕ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ ታክስ እንዲጣል በማድረግ በዓለም የንግድ ስርዓት ላይ ባለፉት 10 ዓመታት ውስጥ ያልታየ ለውጥ ካደረጉ ከሳምንት በኋላ ነው። ትራምፕ በባለፈው ሳምንት ውሳኔያቸው ከሁሉም ሀገራት በሚገቡ ምርቶች ላይ ዝቅተኛ መነሻ የሆነው የ10% ታክስ እንደሚጣል አስታውቀዋል። ዋይት ሀውስ የለየላቸው አጥፊዎች ብሎ በፈረጃቸውና ፕሬዝዳንቱ ፍትሐዊ ባልሆነ የንግድ ተግባር ላይ ተሰማርተዋል ብለው በለዩዋቸው ሀገራት ላይ የተጣለው ቀረጥ ከፍተኛ ነው። በዚህ ዝርዝር ውስጥ ከተካተቱት መካከል 27 የአውሮፓ ህብረት አባል ሀገራት፣ ቪየትናምና ደቡብ አፍሪካ የሚገኙ
የታዩበት ሲሆን እነዚህ ሀገራት ከ11 በመቶ እስከ 100 በመቶ የሚደርስ ቀረጥ ተጥሎባቸዋል። ይህንን የትራምፕ ውሳኔ ተከትሎ ባለፈው ሳምንት የገበያ ቀውስ መከሰቱን ዘገባው ጠቅሷል። በዓለም ዙሪያ በትሪሊዮኖች የሚቆጠር የገንዘብ ኪሳራ ባስከተለ ሁኔታ ሰዎች የነበራቸውን አክሲዮኖች ሸጠዋል። በርካታ አሜሪካውያን የሸቀጦች ዋጋ ይንራል የሚል ፍራቻ ውስጥ ሲገቡ፣ ተንታኞች ደግሞ የኢኮኖሚ ውድቀት ሊያጋጥም የሚችልበት እድል እየጨመረ መሆኑን እየተናገሩ ነው። ፈረንሳይ ለፍልስጤም ሀገረ መንግስት በቅርቡ እውቅና ልትሰጥ እንደምትችል ፕሬዝዳንት ማክሮን ተናገሩ። አህመድ አብዱራህማን ዝርዝር አለው። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው ለፍልስጤም ሀገረ መንግስት በቅርቡ እውቅና ልትሰጥ እንደምትችል ተናግረዋል። ማክሮን ይህን የተናገሩት ፈረንሳይና ሳውዲ አረቢያ ከሚያዘጋጁት የፍልስጤምና እስራኤልን ግጭት ለማስቆም ይካሄዳል ከተባለው ጉባኤ አስቀድሞ ነው። ከፍራንስ 5 ቴሌቪዥን ጋር በነበራቸው ቆይታ ወቅት ሀገራቸው በቀጣይ ወራት ለፍልስጤም ሀገረ መንግስት እውቅና እንደምትሰጥ ጥቆማ የሰጡት ማክሮን ትክክለኛ ጊዜው ሰኔ ወር ሊሆን እንደሚችል ገልጸዋል። ከቴሌቪዥን ጣቢያው ጋር በነበራቸው ቆይታ ወደ እውቅና መሄድ ይኖርብናል፣ በሚቀጥሉት ወራት ይህን ተግባራዊ እናደርጋለን ብለዋል። አክለውም ውሳኔውን ያሳለፉት ማንንም ለማስደሰት ሳይሆን በተወሰነ መልኩ ትክክል በመሆኑ የሚደረግ ነው ሲሉ አስረድተዋል። ፕሬዝዳንቱ በዚህ አስተያየት ከአንድ ዓመት በፊት የፍልስጤምን ሀገረ መንግስት እውቅና ስለመስጠት ሲናገሩ የሰጡትን ፍንጭ ያጸኑበት መሆኑን የሚድል ኢስት ሞኒተር ዘገባ ያመለክታል። በወቅቱ ለፍልስጤም ሀገረ መንግስት እውቅና መስጠት ለፈረንሳይ ክልክል አይደለም ያሉት ማክሮን እንዲህ አይነቱን እርምጃ መውሰድ ከሞራልና ፖለቲካ አንጻር ፋይዳው የጎላ መሆኑን ገልጸው ነበር። ይህንኑ ተከትሎ ለአዣንስ ፍራንስ ፕሬስ የተናገሩት የፍልስጤም የውጭ ጉዳይ ሚኒስትር ቫርሰን አጋቤኪያን ሻሂን ፈረንሳይ ይህን ማድረጓ የፍልስጤምን ሕዝብ መብት በማስጠበቅ ረገድ የተላለፈ ትክክለኛ ውሳኔ መሆኑን ገልጸዋል። በአንጻሩ የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር ለፍልስጤም ሀገረ መንግስት እውቅና መስጠት የሐማስን አቅም ይበልጥ የሚያጎለብት ነው ሲሉ ተቃውሞታል። ፈረንሳይና ሳውዲ አረቢያ የፍልስጤምና እስራኤልን ግጭት ለመፍታት ያለመ ነው የተባለውን ጉባኤ በኒውዮርክ የተባበሩት መንግስታት ድርጅት ጽሕፈት ቤት እንደሚያዘጋጁ ይፋ የተደረገው በዚህ ሳምንት በካይሮ በተካሄደው የግብጽ ፈረንሳይና ዮርዳኖስ መሪዎች የሶስትዮሽ ውይይት ወቅት ነው። ማክሮን ለዚህ ውይይት ወደ ካይሮ በማምራት ከግብፁ አብዱልፈታህ አልሲሲና ከዮርዳኖሱ ንጉሥ አብደላህ ጋር መክረው ነበር። በአሁኑ ወቅት ከተባበሩት መንግስታት ድርጅት 193 አባል ሀገሮች መካከል 147ቱ ለፍልስጤም ሀገረ መንግስት እውቅና ሰጥተዋል። ከእነዚህ ውስጥ 10ሩ የአውሮፓ ሀገሮች ናቸው። በመጨረሻ እውቅናውን የሰጡት ስፔን፣ አየርላንድና ኖርዌይ ናቸው። ዩክሬን፣ አልባንያ፣ ሰርቢያ፣ ሞንቴኔግሮና ቤላሩስን ጨምሮ ሌሎች በርካታ ሀገሮች በዝርዝር ውስጥ ተካተዋል። ፈረንሳይ እውቅና የምትሰጥ ከሆነ 11ኛዋ የአውሮፓ ሀገር ትሆናለች። ውድ ተመልካቾች ለዛሬ ያዘጋጀን የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ ሙሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።